አርቲስት ሰላማዊት ተስፋዬ ምንድነው የገጠማት? ታዋቂዋ የፊልም አክተርና ተዋናይት ሰላማዊት ተስፋዬ አይኗ ከመጥፋት ለጥቂት ተረፈ። በትዝታ ሙዚቃ ለአድማጮቹ ለወዳጆቹ በተደጋጋሚ ስራውን ያደረሰው ድምፃዊ ዘሪሁን ደምሴ እባካችሁን ድረሱልኝ ሲል መጥቷል። የኩላሊት በሽታ መያዜን በፊት አላውቅም ነበር። የደም ግፊት ነበረብኝ። ክረምትን በአዲስ አበባ እንዲሁም ደግሞ አዲሱ ቢዝነስ ብዙዎችን አነጋግሯል። እስቲ ቺን ቪዲዮ ተጋበዙልኝ። ከተማው አዲሱ ቢዝነስ ተጀመረ ይላል። ክረምት ገባ። ገንዘብ ሲሰጥ እንዴ አይወርደውም እንዴ ታዲያ? አሃ ለዛኛው ነው የሚያቀብለው። ሲሰጥ ይመቻ እንዴ ጨበጠው። በቃ ቢዝነስ ማለት ነው። አለቀ። ያም ብዙ ሰው ይቀረዋል። አየካ ኖርማ አይችልም። የትሮቶ ይችላል። እውነት ለመናገር በአዲስ አበባ እንግዲህ ይህ የክረምት ጎርፍ የተለመደ ነውና እንግዲህ ይህንን ጎርፍ ነው የተመለከቱ የሥራ ፈጣሪ ማለት ይቻላል እንግዲህ ወደ ስራ ቀይሮት ወደ ገቢ ቀይሮበት እንግዲህ ገቢ እያገኙበት ይገኛሉ። ይህን በተመለከትኩኝ ሰዓት በእኛ ሰፈር እንደዚህ ሆኖ ነበር። እናንተ ጋርስ እንዴት እያሳለፋችሁ ነው? ሐሳባችሁን ስጡበት። ወደ ሌላ ጉዳይ ስናልፍ እንግዲህ ከአባቶች የተላከ መልካም ንግግር አለ። እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አዩት የማንቃት ደወሉ። አልበላህም፣ ረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። ያደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል እኮ የለም ሰውየው። ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበረ። አደንዛዡን ወሰደ። ሳይከብር ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቁቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው። ይህን ትውልድ መታደግ ይገባዋል። እውነት ለመናገር አባታችን የተናገሩ ንግግር በጣም ትክክል ሆኖ ስላገኙት ነው ይዤላችሁ መጣሁት። ሁሉ ጊዜ ጥያቄ የሚፈጥርብኝ ነው። ትችላለህ ወይም ደግሞ ነህ ወይም ደግሞ አለ ወይም ደግሞ ይህ ነገር በቃ ለዚህ ነገር ብቁ ነህ ብሎ ራስን ማሳመን። ያው መቼስ አንዳንድ ጊዜ እነሱ የፈለጉት ነገር እኔ በራሴ አረዳድ ከሆነ መጀመሪያ የጭንቅላት ብቁነት የሚባለው ነገር ለማምጣት ይመስለኛል። ነገር ግን አሁን ላይ ያሉት ግን ማነቃቂያ ንግግሮች የሌለ ነገር አለ በማለት እንግዲህ መጨረሻ ላይ ባዶ እንደመቅረት ሆኖ የሚታይ ብቻ። ግን ለማንኛውም አባታችን ያሉት መልካም ንግግርን እንዴት ተመለከታችሁት? ጥያቄ ስለፈጠረብኝ ወደ እናንተ አመጣሁላችሁ። በነገራችሁ ላይ ከማነቃቂያ ጋር በተያያዘ እቺን ቪዲዮ ብጋብዛችሁ ይጠቅማችኋል ብዬ ስላሰብኩኝ እስቲ ተጋበዙልኝ። ብቻህን ትችላለህ፣ ብቻሽን ትችያለሽ። ብዙዎቻችን ከሰው ጋር ስንሆን እንችል፣ ብቻችን ስንሆን ደግሞ ማንችል ይመስለናል። እግዚአብሔርን ይዘን ብቻችንን ነው የምንችለው። ያሰብነውን ያቀርነውን ዳር ለማድረስ ብቻችንን ነው መነሳት ያለብን። ብቻችንን። ሙሴ ኮሚቴ ቢሆን ኖሮ እስራኤል እስካሁን ከግብፅ አይወጡም ነበረ። እስራኤልን ለማውጣት አንድ ሙሴ ብቻውን ነው የጠራው። ሃይማኖትን ለመመስረት አንድ አብርሃምን ብቻ ነው ውጣ ያለው። እስራኤላውያንን ለመጠበቅ አንድ ዳዊትን ያስነሳው። እግዚአብሔር በግሩፕ ሲጠራ አላየንም። አንድ ሰው ጠርቶ ታምር ይሰራል። ስለዚህ እግዚአብሔርን ይዘን ያሰብነውን እቅድ ታምር ለመስራት የብዙ ሰዎችን ሕይወት ለመለወጥ
ብቻዬን እችላለሁ የሚለውን መንፈስ መታጠቅ አለብን። ብቻዬን እችላለሁ፣ እግዚአብሔር ይዤ በእኔ ላይ አድሮ ተአምር እሰራለሁ የሚል ኃይል ያስፈልጋል። ያዕቆብ ብቻውን ነው ወደ ሶርያ የተጓዘው። ዮሴፍ ብቻውን ነው ወደ ግብፅ የተጓዘው። በጣም የሃይማኖት አባቶችን በታሪክ በመጽሐፍ ቅዱስ ብንመለከት ብቻቸውን ነው የተጓዙ። ማንን ይዘው? እግዚአብሔር ይዘው። ብቻችንን ስንነሳ ከኛ ጋር እግዚአብሔር ይኖራል። ስለዚህ ብቻህን ታምር ለመስራት ሪስክ ውሰድ። እግዚአብሔር ብቻህን ተነስ። ጌዲዮን ብቻውን ተነስቶ ነው እስራኤልን ነፃ ያወጣው። በዓለም ላይ ማህተመ ጋንዲ ህንድን ታሪክ የሰራ ብቻውን ነው። በማንኛውም ድቅድቅ ጨለማ ስላቸው ተስፋ ነው። ድቅድቅ ጨለማ ማለት ችግር ነው። ድቅድቅ ጨለማ ማለት የማይቻል ነገር ማለት ነው። በሱ ውስጥ እግዚአብሔርን ይዘህ ብቻህን ተነስተህ ተጓዝ፣ ትችላለህ። ታምር ታያለህ። ይህንን ለመፈጸም ዛሬውኑ ነገ አትበል። ነገ ሌላ ነው። ዛሬ የተሰራው ነው ለነገ የሚተርፈውና ተነስ፣ ተጓዝ፣ ሩጥ። መሮጥ ባችል ተራመድ፣ መራመድ ባችል ተንፏቀ። ብቻዬን ነኝ ብሎ ለሚያስብ ለጓደኛችሁ ሸር አድርጉለት፣ ላኩለት። ለውጡንም ታያውታላችሁ፣ ታምር ታያላችሁ። እውነት ለመናገር ትክክለኛው ማነቃቂያ ይሄን ይመስለኛል። በማንኛውም ከፍታም ዝቅታ ውስጥም ሁልጊዜ ከጎናችን የሚኖረው አምላካችን ፈጣሪያችን ነውና ከሱ ውጪ መታመን የለብንም። እንግዲህ በሱ እርዳታ ሁሉን ነገር ማሸነፍ እንደምንችል ሁላችንም በየእምነታችን ልናስበውና ልንረዳው የሚገባ ይመስለኛል። ይህን መልእክት አዘል መረጃ እንግዲህ ለእናንተ አስተላለፍኩኝ። ሀሳባችሁን ስጡበት፣ እንወያይበታለን። ወደ ሌላ ጉዳይ ስንሄድ እንግዲህ ከጊዜ ወደ ጊዜ በተደጋጋሚ እየሰማ ነው ያለ ነው በከተማ ውስጥ የሚደረጉ እንዲሁም ደግሞ በቀን ሊያውም ደግሞ ሰው በተሰበሰበበት በተጨማሪም ደግሞ የህግ አካላት ጭምር አንድ ላይ ተሳታፊ ሆኖ የሚፈጽሙት ወንጀል በተደጋጋሚ እየሰማን ይገኛል። እንግዲህ ይህ በመሀል ከተማ የተሰራ እንዲሁም ደግሞ በርካታ ሰዎች የተሰበሰቡበት በርካታ ሰዎች ባሉበት እንግዲህ የተሰራ ወንጀል ነው። እስቲ ለማንኛውም ቪዲዮ ልጋብዛችሁና ሀሳባችንን ሰጥበታለን። ስራ አስፈጻሚዎች አዲስ አበባ ላይ አይከሱም እንዴ? እንደ ፓርላማ አባል ያለመከሰስ መብት አላቸው ማለት ነው። ሰኔ 26 ቀን ጎተራ ኮንዶሚኒየም ቁጭ ብዬ ወጪ ወራጁን አማትራለሁ። አንድ 20 የሚደርሱ የደንብ አስከባሪዎች ቁልቁል ሲነዱ አየዋቸው። ከትንሽ ደቂቃዎች በኋላ ጩኸት ሰማሁ። ወደ እነሱ በሄዱበት አካባቢ ምንድን የሆነው አሉ። የሆነ ኮንዶሚኒየም አለ። ያ ኮንዶሚኒየም ባለቤቶቹ ስራ ሄደዋል። እነዛ የደንብ አስከባሪ የተባሉ ሰዎች ገንጥለው መኪና ይዘው መጥተው እየጫኑ ማን ያዛችሁ? ስራ አስፈጻሚ ነው ያዘ። በዚህ መካከል ባለቤቱ ይምጣ፣ ስራ ነው ያለው። ባለቤቱ ሲመጣ ትጭናላችሁ በሚሉ ጎረቤቶችና እንደዚህ ደንብ አስከባሪዎች መካከል የተፈጠረ ግርግር ነው። ከትንሽ ደቂቃዎች በኋላ ባለቤት ነኝ የሚል ሰው ጎረቤቶቹ ደውለውለት መጣና እሱም ፖሊስ ይዞ መጣ። በፖሊሶቹና ደንብ አስከባሪ መካከል ራሱ የተነሳው ግርግር ሌላ ሀገር ሁለት ሀገር ያለን ነው የሚመስለው። ሁለት ሀገር። በዚህ መካከል ደንብ አስከባሪዎቹ የሰው ዕቃ ሰው ቤት ውስጥ ገብተው ዋና ስራ አስፈጻሚን ያዘዘን ታደሰ አስማማው ይባላል። በዚህ አጋጣሚ ዋና ስራ አስፈጻሚ የወረዳ 4 ዋና ስራ አስፈጻሚ ነው። ጭነዋል እኮ የዚህ መኪና ላይ ጭነዋል። ግማሹን ደግሞ ከላይ ከመጨረሻ ፎቅ ላይ ነው መሬት ላይ ወድቆ። በዚህ መካከል ፖሊሶቹ አይለው ያለ ፍርድ ቤት ትዕዛዝ የሰው ቤትም መስበር አትችሉም፣ መኪና ላይ መጫን ወንጀል ነው ብለው እንዲመለስ አደረጉ። በዚህ መካከል ግን የተሰባበሩ የሰውየው ንብረቶች አሉ። ዋናው ነገር ምንድነው መሰላችሁ? ይያሉ አከራይና ኮንዶሚኒየምን ያከራየውና ይሄ የተከራየው ሰውዬ የ2 ዓመት ውል አላቸው። የ2 ዓመት ከፍሏታል። በመካከል ግን 1 ዓመት ከቆየ በኋላ የቤት ኪራይ ጨምርልኝ ትለዋለች። አይ የተዋዋልነው የ2 ዓመት ነው፣ 2 ዓመት ጨርሰን ስጨርስ ለቅቄልሽ እወጣለሁ፣ ትወጣለህ አትወጣም በሚል ዋና ስራ አስፈጻሚው ጋር ሄዳ እሱ ደግሞ ደንብ አስከባሪዎቹን ልኮ ነው በእንዲህ አይነት ሁኔታ እንዲወጣ የተደረገው። ምን ያደርጋሉ አሉ። የተለመደ ነው እዛ አካባቢ ሰው በሌለበት ገንጥለው ይገቡና እቃቸውን ጭነው ቀበሌ ወይም ወረዳ ይዘው ይሄዳሉ።
ይዘው ይሄዱና እዛ ይቀመጣል። ባለቤት ሲመጣ አማራጩ እቃውን የመውሰድ ነው እንጂ ቤቱን የማግኘት እድል የለውም። ቢኮዝ ወረዳ ላይ እቃው እያለ ሌላ ሰው አከራይቶ ያስገቡበታል። ይሄ ደግሞ የወረዳው ስራ አስፈጻሚዎች ጭምር የሚሳተፉበት ነውና አረ የህግ ያለ ወንድማችን አዋንተ ብርሳ ይሄንን መረጃ አቀበለን። እንግዲህ እንደሰማችሁት ነው በመሃል ከተማ ላይ ነው ይሄ ድርጊት ሲፈጸም የነበረው። ሊያውም ደግሞ በህግ አካላት መካከል ራሱ አለመግባባት እስከሚፈጠር ደረጃ ድረስ ነው። ብቻ ለማንኛውም እንግዲህ እንደዚህ አይነት ህገወጥ ስራዎችን ሁላችንም ልንቃወም ይገባል። እንዲሁም ደግሞ እንደዚህ አይነት ድርጊትም ሲፈጸም ደግሞ ለሚመለከተው የህግ አካል በማመልከት እንግዲህ ችግሩን በቀላሉ መፍታት ይቻላልና እናንተ እንዴት ተመለከታችሁት? እስቲ ሀሳባችሁን ስጡበት። የገጠማችሁ ካላችሁም ኮሜንት ሴክሽን ላይ ብትገልጹልን እንማርበታለን፣ እንወያይበታለን። ወደ ሌላኛው ጉዳይ ስናልፍ እንግዲህ በመግቢያው ላይ እንደገለጽኩላችሁ አርቲስት ሰላም ተስፋዬ ምንድነው የገጠማት? እንግዲህ ከአርቲስት ሰላም ተስፋዬ ጋር በተያያዘ ሰሞኑን እንግዲህ በቲክቶክ ፕላትፎርም ላይ ተጋርቶ እንግዲህ በርካቶች የተቀባበሉት የነበረ አንድ መረጃ አለ። እስቲ ቪዲዮ ልጋብዛችሁና ሀሳባችንን ሰጥበታለን። ታዋቂዋ የፊልም አክተርና ተዋናይት ሰላማዊት ተስፋዬ አይኗ ከመጥፋት ለጥቂት ተረፈ። ይህም እንግዲህ ሁኔታ የተከናወነው በአንድ ቸርች ውስጥ ሰላማዊት ተስፋዬ እንደሚታወቀው የፕሮቴስታንት ሃይማኖት ተከታይ እንደሆነች ይታወቃል። እቺ ተዋናይት እንግዲህ በአንድ ቸርች አንድ ፓስተር ጥሪ ባቀረበበት መሰረት እዛ ቸርች እንግዲህ ለመካፈል ሄዳ በአጋጣሚ የአይን የማጥፋት መርሃ ግብር በሚል በዛ አጋጣሚ አይኗ ላይ በተረጨ ስፕሬ እንግዲህ ሌሎቹም እንደዚሁ ስፕሬው እየተረጨባቸው ነበር። እሷም እንግዲህ አይኗን በስፕሬ ተረጭታ ከቆየች በኋላ በጣም ህመም ሲሰማት ከዛ ቸርች ወጣ ወደ ህክምና ሄደች። ህክምና ከሄደች በኋላ መፍትሄ አላገኘችም። ይህ መረጃ ሰላም ተስፋዬን በተመለከተ ሁኔታ እንግዲህ በቲክቶክ ፕላትፎርም ላይ ተጋርቶ በርካቶች እየተቀባበሉት እንግዲህ ሀሳባቸውን እየሰጡበት እየተወያዩበት ይገኛሉ። እንግዲህ እኔም ስመለከተው ለእናንተ ይዤላችሁ መጣሁ፣ ያወያየናል እንዲሁም ደግሞ ያነጋግረናል ብዬ ስላሰብኩኝ ነው። በነገራችሁ ላይ ይህ መረጃ ካየሁኝ በኋላ በሰላም ተስፋዬ ኦፊሻል የራሱ የሆኑ የሶሻል ሚዲያ ፕላትፎርሞች እንግዲህ በመግባት ምን አዲስ ነገር አለ ወይም ደግሞ ከዚህ ጉዳይ ጋር በተያያዘ የሰጠችው ሀሳብና መረጃ ካለ ብዬ ሄጄ ለማጣራት ሞክሬ ነበር። ነገር ግን ምንም አይነት ሀሳቧን የገለጸችበት ነገር የለም። አዲስ ነገር ካለ የማሳውቃችሁ ይሆናል። ለማንኛውም ግን በዚህ ጉዳይ ላይ እንግዲህ እናንተ ምን ትላላችሁ? እስቲ ሀሳባችሁን ስጡበት። ወደ ሌላ ጉዳይ ስንሻገር እንግዲህ ሰሞኑን አንድ መረጃ ወደ እናንተ አድርሻችሁ ነበረ ከአስቴር አወቀ ጋር በተገናኘ እንግዲህ አስቴር አወቀ የቀድሞ ሙዚቃዎቿን በአዲስ መልክ እንግዲህ አድሳ ለአድማጮቿ ለአድናቂዎቿ አድርሳለች። ከዚህ ጋር በተያያዘ እንግዲህ በርካቶች ቅሬታ እያሰሙባት ይገኛሉ። ለምንድን? እስቲ እቺኛውን ቪዲዮ ተጋበዙልኝና ሀሳባችን ሰጥበታለን። ሰላም ጋይስ እንዴት ናችሁ? አሁን የአስቴርን ዘፈን ሙዚቃ አልበሟን አዲሱን አልበሟን እየሰማሁት ነበረ እና ቆንጆ ናቸው። ሰሟቸው 10 ትራክ ነው። ያው አስቱካ ነች። እንዴት እንደምንወዳት ምንም ግልጽ ነው የስ ነገር ነው። ግን እንትን አንዳንድ ዘፈኖቹ ትንሽ መነካታቸው አሳዘነኝ፣ ደበረኝ። ሌሎቹ ሙዚቃዎች አሪፎቹን እየሰማው ደስተኛ እንደሆንኩት ሁሉ ለምሳሌ የሰርጌ ትዝታ እንትን ለመድኮይ በቀን 10 ጊዜ እነሱ ሙዚቃዎች አንደኛ ለምሳሌ አሁን የሰርጌ ትዝታን ብንወስድ የሰርጌ ትዝታ ምንድነው ለማድረግ የሞከሩት? አይ ቲንክ ሞቅ ያለ የሰርግ አይነት ሙዚቃ ለማድረግ ነው የተሞከረው። ግን በእኔ የኔ ፐርሰናል ኮሜንት ነው የሰርግ ትዝታ ኮንሰፕቱ ራሱ አንደኛ ትዝታ ነው፣ ካለፈ በኋላ ነው። ቁጭ ብላ እንትኗ ካራክተሯ ቁጭ ብላ ሰርጓን የምታስታውስ አይነት ሴት ነች እና እንዴት ነው ሞቅ የሚጨፈርበት አይደለም። ካልሆነ የሆነ ቢቀየር ወይ ኮንሰፕቱ የሰርግ ሙዚቃ መስራት ከተፈለገ የሆነ እንደ የሰርግ ዕለት ከበሮ ተመታ አይነት እንትን ቢደረግ ሞር ይሻላል እና እሱ ሙዚቃ መነካቱ በጣም ምክንያቱም ደግሞ የሰርግ ትዝታ በጣም ለኔ ቅንብሩን በጣም ቆንጆ ነው። የአስቴር ድምጽ ራሱ የሆነ ሶፍት ነው በጣም። አሁን የአስቴር ድምጿ እንዳለ ነው፣ ግን ይሄ የሆነ ሶፍት የሆነ እንትን ውስጥ የሆነ ኢሞሽንን ፊሊንግን ምናምን የሚያመጣው እንትን ከጊዜ በኋላ ያው እድሜ ምናምን ስላለ ትንሽ የመጥፋት ነገር አለው። ሞር ስትሮንግ እና አይነት ድምጽ አለው። አይ ቲንክ አሁን ላይ እንደዛ አይነት ነገር ነው እና እሱ ነገር ትንሽ እንትን ብሎኛል። እና ምን ትላላችሁ እናንተ? እስቲ ኮሜንት አድርጉ
አድርጉልኝ ፕሊዝ። እንደሰማሁት የተሰማኝን ነገር ነው ያካፈልኳችሁ። እስቲ ንገሩኝ የተሰማችሁን። ይመቻችሁ። እንደተመለከታችሁት ነው። እውነት ለመናገር የአስቴር አወቀ የዘፈን እድሳቷ ወይም ደግሞ ዘፈኗን አሻሽላ እንደ አዲስ ማምጣቷ እኔ በበኩሌ ብዙም አልተመቸኝም። ያው ዘፈኖችንም የመስማት አጋጣሚ አግኝቼም ዘፈኖቹንም ሰምቻለሁ። እንግዲህ ከድሮዎቹ በማሻሻል በአዲስ መልክ እንግዲህ ባለአዲስ የሙዚቃ መሳሪያዎች ታክዞ እንዲሁም ጥሩ በሆነ ቅንብር እንግዲህ ለአድማጮቹ አድርሳ ነበረ። ነገር ግን ምንም አይነት የድሮ ወዘና የለውም ወይም ደግሞ የድሮ ይሄ የትዝታ ቀስቃሽነቱ፣ የድሮ ስሜታዊነቱ፣ የድሮ ደግሞ ውበቱ የለምና በርካቶች በዚህ ጉዳይ እንግዲህ አስቴር ላይ ከባድ ትችት እየተነሳባት ይገኛል። እናንተ እንግዲህ የአስቴር አወቀ የአዲሶቹ ሙዚቃዎች ወይም ደግሞ በአዲስ መልክ የቀረቡት ሙዚቃዎቹን እንዴት ተመለከታችሁ? ሀሳባችሁን ስጡበትና እንወያይበታለን ብዬ ወደ እናንተ አሳለፍኩኝ። በነገራችሁ ላይ እንግዲህ ሰሞኑን መነጋገሪያ የነበረው እንግዲህ ላሊበላ የልመና ምሳሌ አይደለም ወይም ደግሞ ላሊበላና ልመና ምንም የሚያገናኙ ነገር የለም ሲሉ ብዙዎች ድምጻቸውን እያሰሙበት የነበረበት አንድ ቪዲዮ ነበረ። ከዚህ ጋር በተያያዘ እንግዲህ ገብረ ኢየሱስም ጥሩ የሆነ ምላሽና በቂ የሆነ ሀሳብ እንግዲህ ስለሰጠበት እስቲ ልጋብዛችሁና እኛም ሀሳባችንን እንሰጥበታለን። ይህን ቪዲዮ 5-10 ጊዜ ኮፒ ሊንክ ሸር ማድረግ ትፈልጋለህ አትፈልግም የራስ ጉዳይ ነው። እናንተ ኮፒ ሊንክ ሸር አታደርጉም። የማይረባ ቪዲዮ ትገኛላችሁ፣ ኮፒ ሊንክ ሸር ታረጋላችሁ። ባለየውንና ስርዓት አልበኝነቱን ወደ ላይ ከፍ ታደርጋላችሁ። የእኛን ጩኸት በከንቱ ታስቀራላችሁ። እኛ የምንጠቀመው ነገር የለም። ልናድንህ ልንከላከልን የምንሞክር ኮፒ ሊንክ ሸር አድርጉ። ዛሬ ጊዜ ሁሉም በእጁ የያዘውን ጠጠር የሚያዝ ኮብልስቶን ወደዛ ክልል እየወረወረ አንዳንዱ ተነስቶ ኢትዮጵያን ወደ ኋላ የጎተተ የጎጃም ሕዝብ ነው እያለ ሀገር በ3000 ዓመት በባዶ ጉሩዶ ሀገር የቆረቆረን ሕዝብ ይሳደባል። አንዳንዱ ደግሞ እንደዚህ ወደ ላይ ህንፃ መሰራት በማይችልበት ዘመን ወደ ታች ህንፃ ያነጸው ያውም ከሰው ጋር አብሮ ሰው ቅዱስ ሚካኤልና ቅዱስ ገብርኤል አባቶች እንዳስተማሩ በቀንም በሌሊት መዋዕል ሜትርም ሳይዝ በመንፈስ ቅዱስ ተመርቶ ወደ ላይ ህንፃ ባልቆመበት ዘመን ወደ ታች ኪነ ህንፃን አድርጎ ከቤተ እስራኤል ጋር ይገናኛል የሚባል ሚስጥራዊ ዋሻ የሰራን ቅዱስ ላሊበላ አጽማቸው በዘመናት የሚናገር የሚተነፍስ ቦታ የሚመርጥና የሚሸጋገረውን የዛን ቅዱስን ሀገር ጀግኖውን የወሎ ማህበረሰብ የማንም ሸለፈት አባፉን እየከፈተ ክብሩን ሊንድና ሞገሱን ሊያዋርድ እየሞከረ እኛም አንድ ነገር እንነግራችኋለን። የትኛውንም ያክል በእጃችሁ የያዛችሁትን ጠጠርና ወንጭፍ ብትወረውሩ እንዲሁም እግዚአብሔር በተቃራኒው የዛን ሀገር የዛን ኪነ ህንፃ ነገሮችን ያጎላል። ሰሞኑን የጎጃምን ህዝብ ተሳድቡ እንደ አይጥ ገደል ውስጥ እንደተደበቀው ዛሬም ላሊበላ ላይ አፍሽን የከፈትሽውና የሆነ ግሩፕ ፈጥረሽ ባህልና ትውፊትን ልትፈርሽ የሞከርሽው ይኸውልሽ፣ ሁሉም የራሱ ቀዳዳ ነው። እንደ ሰው ልጅ እያንዳንዱ ክልል የራሱ ገመና ነው። ልክ እንደ ሰው ባህሪ ተቻችለን እንኖር እንጂ ስለ አንዱ ክልል አንዱ ላውራ ከተባለ አውርተን ብናድር አንጨርስም። ግን ሀገር ነው፣ ግን ገመና ነው፣ ግን ቤተሰብ እህት ወንድማማች ነው። አንድ ሀገር አንድ ከተማ ነው የምንኖረው። እንከባበር በማለት ብዙ ነገር እየቻልን ነበር። ዛሬ ጊዜ ቫይራል ለማውጣት ወላጆቻችሁን ጎዳና ይዛችሁ የምትወጡ ጎዳና ላይ ወጣችሁ ወላጆቻችሁን ፒኪንና ታይት የምታስለብሱ ወዳችሁን እንዲሞላ እንጂ ክብራችሁን ፍጹም አጠብቁ። ጋጦት አረን የለቀቃችሁ አንዳንድ ቲክታከሮች ላገኛችሁት አፋችሁን መክፈት ዳቦና ቂጣ በቀደደ የለመዳፋችሁ ዛሬ ደግሞ አይደለም የሰው ልጅ መላእክት ስለሚንቀጠቀጡለት ቅዱስ ስፍራ በቤት ውስጥ ብዙ ቤተ እምነቶችን የያዘና ሚስጥራዊ የኢትዮጵያን ፍጻሜ በእያንዳንዱ መዋቅርና ቁጥር የያዘን ቅዱስ ላሊበላን ክብሩን ለማዋረድና ሞገሱን ለመናድ እየሞከራችሁ አንድ ነገር ልንገራችሁ። ያን ክልል አይደለም እናንተ ነጮች በሆሞ ሴክሹዋል በተመሳሳይ ጾታ ብዙ ጊዜ የሞከሩት መጥተው ሊያረክሱት ቢሞክሩም የእግዚአብሔር ቦታ ላይ የረገጠ ሁሉ እርኩስ ይቀደሳል እንጂ እግዚአብሔር ላይ የረገጠ እርኩስ ቅዱሱን አያረክሰው። በዚህ ተማመኑ። የዓለም ሁሉ ፈጣሪ ሆነው ኢየሱስ ክርስቶስ ኪነ ጥበብና ኪነ ሕንፃን እዛ ቦታ ላይ እንዲገነባ ያደረገበት የዓለም መጨረሻ ላይ የሁሉም መዳረሻ የሆነችው በኢትዮጵያ ብሎም ደግሞ ልዩ ቦታ ሆኑት በቅዱስ ላሊበላ በነጣና ገዳም ላይ በነመጓ ገዳም ላይ በአሰቦተ ገዳም በዋልድባና በዝቋላ ላይ የራሱ የሆነ ሚስጥራዊ አሰራር ስላለ ወላጃችሁን ወደ ጎዳና ወጣችሁ ማቅለልና መቅለል ሆዳችሁን የማይሞላ ገደል ሸለቆ ሆዳችሁን መሙላት የለመዳችሁ
ነውራችሁ ክብራችሁ የሆነ አንዳንድ ውዳቂ ቲክታከሮች ከዚህ በኋላ እያንዳንዱ ነገር አፋችሁን ልከፍቱ ስታስቡ እንደ ፈረንጅ 10 የለክታችሁ አንዴ ብትቆርጡ የተሻለው ነው እላለሁ። መግቢያው እንዳይጨንቃችሁ፣ ማጣፊያው እንዳያጥራችሁ። ከዚህ በፊት በሳምንት ልዩነት አይታችኋል። በ3000 ዓመታት በባዶ እግሩ ፊደል ቀርጻ አንጻ የመጣን ያን ትልቅ ማህበረሰብ ኢትዮጵያን ወደ ኋላ የጎተታል። ነጮች ያልደረሱበትን ቴክኖሎጂ በውስጡ ደብቆ ያዘ። ሰው ጫማ ለብሶ ሱፍ ለብሶ አስተሳሰቡ ሲያጠር በባዶ እግሩ ረጅም ዓለማትንና ከሰማይ ያሉ ፕላኔትን ቀርጾና በመጽሐፍ ሰንዶ ያኖረ በነ ስንክሳርና በነ ድጓ መርብ በሚባሉ መጽሐፎች በዘመናዊውም በመንፈሳዊውም ያስቀመጠ ያ ታላቅ ክልል ነው። ስለዚህ ሁላችሁም በእጃችሁ ውስጥ የያዛችሁትን ጠጠርና ወፈንጠር ብትወረውሩ እየተጋጨ ራሳችሁን የሚያፈርሳችሁ እንጂ የእኛን የሚያቀልን ክብራችን ዝቅ የሚያደርግ የለም። ያ ቅዱስ ላሊበላ የሚባል በወሎ ምድር ላይ ያረፈ ሰማያት የሚንቀጠቀጡለት በምድሩ ምን እንደሚሽሎኮሎክ የማይታወቅበት ረቂቅ ቦታ ነው። እናንተ የአገር ውስጥ ባንዶችና ሚስጥሩ የገባቸው ነጮች ልታረክሱት ልታዋርዱት ብትሞክሩ ለአጫችሁን እንደተለከፈ ውሻ ዝረክርካችሁ ትቀራላችሁ እንጂ 1% ዝቅ አታርጉትም። ወንድማችሁ ገብረ ኢየሱስ ነኝ። ይሄን ለመናገር አባቶች ከገደል መውጣት ከዛፍ መውረድ የለባችሁም። ትንሹ ገብረ ኢየሱስ ነገራችሁ። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። ቅዱስ ላሊበላ ሜትርና ልክ ሳይኖር በመላእክታን ገዘ ቀኒውን ማታ በማይታወቅ ራዲየስ ላይ አስቀምጦልሃል። የዓለም መጨረሻ በመጣ ጊዜ እነዛ የአክሱም የላሊበላ የጣና ሚስጥሮች ይወጣሉ። እድሜ ከሰጠተ ያለ ምንስ እድሜ በመቅሰፍት የተሞላ ነውና ወንድማችሁ ገብረ ኢየሱስ ነኝ። እመላለሳለሁ። ኮፒ ሊንክ ሸር አድርግ። ትንንሽ ሰዎች ታላላቅን ሀገርና ታላላቅን ሕዝብ ለማዋረድ ይሞክራሉ እንጂ አይቻላቸውም። ውጊያው ከመንፈስ ቅዱስ ጋር ይሆንባቸዋል። ወንድማችሁ ገብርዬ ነኝ። እመላለሳለሁ። በዚህ ጉዳይ እስማማለሁ። አንዳንድ ጊዜ አንዳንድ ታሪኮችን እንግዲህ ለማበላሸት ወይም ደግሞ ታሪኮችን እንግዲህ ያላቸውን መገለጫነትን ለማጥፋት ለማጠልሸት የሚደረጉ ጥረቶች ይመስልኛል። በነገራችሁ ላይ እንግዲህ ላሊበላና ልመናን ምንም የሚያገናኘው ነገር የለም። ሁላችንም የምናውቀው ነው። እንግዲህ ላሊበላ እንግዲህ እንደ ሀገር እንኳን ራሱ የምንኮራበት ለሀገር ቅርስ የሆነ እንዲሁም ደግሞ በዓለም መድረክ ሀገራችንን ከሚያስተዋውቁ ድንቅ የሆኑ እንግዲህ ቅርሶች መካከል አንዱ ነውና ይህ ነገር እንደ ቀልድ ሊታይ አይገባም። ይህን ድርጊት የፈጸመችው እመታችንም እንግዲህ በአደባባይ መታ ይቅርታ ጠይቃለች። ወደ ሌላ ጉዳይ ስንሄድ ደግሞ እንግዲህ ድምጻዊ ዘሪሁን ደምሴ ይህ እንግዲህ ሙዚቀኛ አንጋፋ የሆነ ሙዚቀኛ ነው። ሁላችንም የምናውቀው ነው። እንግዲህ በአሁን ሰዓት ላይ ድረሱልኝ ሲል የድረሱልኝ ጥሪ አሰምቷል። ምንድነው ጉዳዩ? ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። አሁን የምንገኘው የሜሪጆ ኢትዮጵያ የኩላሊት እጥበት ክሊኒክ ነው። እኔ ዶክተር ብሩክ አዲሱ እባላለሁ። በዚህ የኩላሊት እጥበት ክሊኒክ የኩላሊት የዳያሊሲስ አስተባባሪ እንዲሁም ሐኪም ነኝ። አሁን ከአርቲስት ዘሪሁን ደምሴ ጋር ትንሽ ቆይታ ይኖረናል። አሁን ያለነው ሜሪጆ የኩላሊት እጥበት ነው። ከአርቲስት ዘሪሁን ጋር ነው። እሱ የሚለን ነገር ካለ እስኪ የኩላሊት በሽታ መያዜ በፊት አላውቅም ነበር። የደም ግፊት ነበረብኝ። ከዛ በኋላ ጳውሎስ ሄጄ ቼክ ስደረግ ኩላሊት ነው አሉ። ከዛ በኋላ ጳውሎስ እየታከሙ ከአቅም በላይ ሆኖ ወደ ብሩ ሆስፒታል ገባሁ። እዛ ትንሽ አገገምኩኝ። ከዛ በአንድ አጋጣሚ ደግሞ ሲስተዘብለ እንዲሁ እየታመምኩም አንዳንድ ስራዎችን ለመሞከር ሲሄድ ቲያትርና ባህል አላረፍኩ። ያው በሳምንት 2 ቀን ዳያሊሲስ እንዳደረግኩ ፈቅዳለሁ። ያው የተረዳው ነው ዳያሊሲስ እንዳደረግኩ ማለት ነው። እሺ እንዳያችሁ አሁን እሱ ሕክምና ላይ ነው ያለው። ይሄው በሳምንት 2 ቀን የኩላሊት እጥበት ላይ ነው ያለው። የተለያዩ ታማሚዎችም አሉ። እኛ እንዳየነው የኩላሊት እጥበት የሚደረግበት ቦታ ጽዳቱ፣ ውበቱ፣ ማማሩ እንደዚህ አልጠበቅኩም ነበረ። በጣም ቆንጆ ላይ ነው ያሉት። ግን በጣም ብዙ እንደዚህ አይነት ታማሚዎች ይኖራሉ። እሱ ደግሞ የሀገር ሀብት ነው። ሕክምና ብቻ አይደለም የሚያስፈልገው፣ ብዙ የሚያስፈልጉት ነገር ስላለ እንድናግዘው፣ እንድንረዳው፣ ከጎኑ እንድንቆም ግድ ይለናል። ለሲስተር ዘቢደርም በጣም እናመሰግናለን። ክብር ይገባታል። እዚህ ላሉትም ለነ ዶክተር፣ ለስታፉ፣ ለሁሉ በጣም ነው የምናመሰግነው።
መጥቷን ታስተላልፈው ለህዝብ የምትናገረው ነገር ካለ የሚያስፈልግ ነገር ካለ የምንነግርልህ ነገር ካለ እስኪ አንዳንድ ነገር በለ። አዎ እኔ አርቲስት ነኝ። ኔትወርኬ እንደ ድሮ አይደለም። በፊት ስራ ሲኖር ክለብ ሲኖር እጠራለሁ። ወደ ክፍለ ሀገርም ሰርግም ሲኖር እሰራለሁ። ያ ሁሉ ኔትወርክ የለም። ሽማግሌ አባት አለኝ፣ አንድ ጎረምሳ ልጅ አለኝ እና እነሱን ማስተዳድረው እኔ ነኝ እና አሁን እንደ ድሮ ማስተዳደር ትንሽ ይከብዳል። መድኃኒት መግዛት አለ፣ ምን አለ ዳይሊሱ የሚደረግም ብዙ ችግሮች አሉ እና እንግዲህ እግዚአብሔር ነው የሚያውቀው። ያው ህዝቡም እየረዳ ያለ ኢትዮጵያ ህዝብ ከፍተኛ ምስጋና ላቀርብ እፈልጋለሁ። በሀገር ውስጥም በውጭ ላሉት እዚህ ላሉት ጓደኞቼ አብነት አለናፍና ብዙዎች አርቲስቶች አሉ ጠርቼ ማልጨርሳቸው እና ምስጋና አቀርባለሁ። ያው ከባድ ነው፣ ብቻ ከባድ ነው ያለው ነገር ደግሞ እግዚአብሔር የሚጨምርበት። አሁን ያለውበት ሁኔታ ጥሩ ነው፣ እግዚአብሔር ይመስገን። አይዞህ አንተ በጣም የሀገር ሀብት ነህ። በጣም ተሽሎ ድነህ ለትልቅ ቦታ እንደምንደርስ እንጠብቃለን። አይዞህ። እሺ፣ አመሰግናለሁ። እሺ ሰላም። ድምፃዊ ዘሪሁን ደምሴ እንግዲህ በበርካታ የትዝታ ሙዚቃዎቹ ሁላችንም የምናውቀው ሲሆን እንግዲህ በራሱ አንደበት እንደተናገረው የአንድ ሽማግሌ አባትና እንዲሁም ደግሞ የአንድ ጎረምሳ ልጅ አባት ነኝ፣ ለነሱ አስፈልጋቸዋለሁ ሲል በራሱ አንደበት ተናግሯል። ልንደርስለት ይገባል፣ እባካችሁን በአቅማችን ልንረዳው ይገባል ብዬ ሀሳቤ መስጠት ፈልጋለሁ። ሌላኛው ጉዳይ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ እንግዲህ በርካቶች የተቀባበሉት የነበረ አንድ መረጃ አለ። እሱም ደግሞ ድምፃዊ ጌዲዮን ይመለከታል። ድምፃዊ ጌዲዮን እንግዲህ ምንድነው የሆነው ወይም ደግሞ ምንድነው እያደረገ ያለው? ምን አይነት ንግግርስ ነው እያደረገ ያለው? ይህ ከጤንነት ነው ብሎ የበርካቶች ጥያቄ ነበረ። ምንድነው? እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ሞት አይቀርም እኮ ሞት ይቀራል እንዴ? ልሰልል ልሞትልህ እናት የሆነ ገንዘብ ወስደውብኝ ነው። የሆነ ገንዘብ ከስልኬ ላይ ብዙ ብር እንደዚህ ነው አልላችሁም። እና እዚህ ጋር ይጽፍልኛል። ገብቷል። ኃላፊነት አለብኝ፣ ኃላፊ ነኝ ምናምን እያሉ ከቀበሌ ጀምሮ ዶክሜንት ሰርቀውልህ ዶክሜንት አውጥተው የሆነ ነገር ሲያረጉ ያዝናቸው ማለት ነው። ገብቷል። እዚህ ጋር የሆነ ነገር ቢያርብህ ወይ የሆነ ነገር እንትን ላይ ልትወጣ ነው እንዴ? ሚዲያ ላይ ወጥተን መለመኛ ነን እንዴ? ያለንን በስርዓቱ ካልተጠቀምንበት እንደገና ደግሞ ተለምኖ ነው እንደምንቀበረው። ሬሳ ሳጥን መግዣ እገሌኮ ታሟል፣ እገሌኮ እንደዚህ ሆኗል ተብሎ እንዴ በጣም ይከብዳል። ጥሩ አይደለም፣ ነውር ነው እንዴ። ምን አባ ነው ያልከው? ጫት ቤታ አንተ ደብተራ ዝም አትልም? አሳያለሁ። ለምን አንተ ሙያተኛ አይደለም? ሌባ መኪና መሸጫ ይሻላል። ድምፃዊ ጌዲዮን ዳንኤል እንግዲህ በርካቶች በሙዚቃው የሚያደንቁት የሚወዱት አንጋፋ የሆነ ድምፃዊ እንደሆነ ይታወቃል። እንግዲህ በቲክቶክ ፕላትፎርም ላይ ላይቭ ገብቶ እንግዲህ በዚህ መልኩ እየተሰዳደበ በዚህ መልኩ እየተነጋገረ ሲያዩ በርካቶች እንግዲህ ይህ የታዋቂነት ወይም ደግሞ የምሳሌነት ተምሳሌት የሚሆን ንግግር አይደለም፣ ወይም ደግሞ ይህ ራሱን የቻለ ዲሲፕሊን አይደለም፣ ፕሮፌሽናልነት አይደለም ብለው ሲተቹት ነበረ። እንግዲህ እናንተ እንዴት ተመለከታችሁት? ሀሳባችሁን ስጡበት፣ እንወያይበታለን። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣችሁ መረጃዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ ላመሰግናችሁ እወዳለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።